የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያይተዋል። የውይይታቸው ጭብጥ ምን ይመስላል? እንመለከተዋለን። እጅግ ጥብቅ እየሆነ ከመጣው የነዳጅ ግብይት ጋር በተያያዘ አንድ ከፍተኛ ባለስልጣን በቁጥጥር ስር መዋላቸው ተሰምቷል። ክርክሩ ዋጋ የለውም። እነ ጌታቸው ረዳ እጅ የሰጡበት የወልቃይትና የራያ ውሳኔ ትኩረታችን ነው። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር ነጥቦቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ በጅቡቲ ጠቅላይ ሚኒስትር አብይ አህመድ ከጅቡቲና ሶማሊያ መሪዎች ጋር የቀጠናውን ሰላም በሚመለከት መክረዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ረቡዕ ምሽት በጅቡቲ የሐራሞስ መኖሪያ ቤት የሶስትዮሽ ውይይት አካሂደዋል። በኢፍጣር ግብዣ ወቅት የተደረገው ይህ ከፍተኛ የዲፕሎማሲያዊ ግንኙነት በምስራቅ አፍሪካ ቀንድ እየተባባሱ የመጡ ቀጠናዊ ተግዳሮቶችን ለመፍታትና ስትራቴጂካዊ ትብብርን ለማጥለቅ ያለመ መሆኑ ተገልጿል። መሪዎቹ በዋናነት በሶስቱ ጎረቤት ሀገራት መካከል ባለው ቀጠናዊ ሰላምና ደህንነት፣ በኢኮኖሚ ትስስር እንዲሁም በጋራ ጥቅሞች ዙሪያ ሰፊ ምክክር አድርገዋል። በተጨማሪም በውይይት ወቅት በወቅታዊ የመካከለኛ ምስራቅ ግጭት ምክንያት በቀጠናው ሊፈጠሩ የሚችሉ የኢኮኖሚ ተጽዕኖች ላይ ትኩረት ተሰጥቷል። ይህ መድረክ በኢትዮጵያ በጅቡቲና በሶማሊያ መካከል አዲስ ስትራቴጂካዊ አቅጣጫ ለመቅረጽ የሚደረገው ጥረት አካል መሆኑን የገለጹት የመንግስት ባለስልጣናት ለቀጠናዊ ትብብር መጎልበት ትልቅ ፋይዳ እንዳለው አመልክተዋል። በተመሳሳይ ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያይተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባደረጉት የሁለትዮሽ ውይይት በበርካታ ቁልፍ ጉዳዮች ላይ መምከራቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ሁለቱ መሪዎች በተለይም በቀጠናዊ መረጋጋትና በጋራ የደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸው ታውቋል። በውይይታቸው ወቅት ሚኒስትሩና ጠቅላይ ሚኒስትሩ በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከዚህ በተጨማሪም በጸረ ሽብርተኝነት ተግባራት ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ሰፊ ምክክር አድርገዋል። ይህም በቀጠናው ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው ተመላክቷል። የሁለቱን ሀገራት የኢኮኖሚ ብልጽግና ማሳደግ ሌላው የውይይቱ ዋነኛ አካል ነበር። መሪዎቹ የሁለቱን ሀገራት የንግድና የኢኮኖሚ ግንኙነትን በማጠናከር ረገድ ያላቸውን ፍላጎት ገልጸዋል። በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣልም በጋራ ለመስራት ተስማምተዋል። የመረጃ ጥንቅራችን እንደቀጠለ ነው። እጅግ ጥብቅ እየሆነ ከመጣው የነዳጅ ግብይት ጋር በተያያዘ አንድ ከፍተኛ ባለስልጣን በቁጥጥር ስር መዋላቸው ተሰምቷል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስማኤል አለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ አቶ እስማኤል አለም በቢሮአቸው መደበኛ የሥራ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻን አካሂደዋል። በወቅቱ የነበረውን ሁኔታ ያስረዱ የዓይን እማኞች ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህም ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል ነው ያሉት። እስካሁንም በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ይገኛል ይላል ዘገባው። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄደ መሆኑም ታውቋል ሲል ዘገባው አክሏል። ክርክሩ ዋጋ የለውም። እነ ጌታቸው ረዳ እጅ የሰጡበት የወልቃይትና ራያ ውሳኔ። በትግራይ ክልል የሚገኙ 5 የምርጫ ክልሎችን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ በመቃወም ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ መስርቶት የነበረውን ክስ ማንሳቱን የፓርቲው መሪ አቶ ጌታቸው ረዳ አስታውቀዋል። የስምረት ፓርቲ መሪና የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ እንደገለጹት ፓርቲው የክስ ሂደቱ እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ማመልከቻ አቅርቧል። ማመልከቻው የቀረበው የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበውን ሰነድ በጥልቀት ሲመረምር
በህገ መንግስቱ መሰረት በህጋዊ ስነ ስርዓት የተወሰነ ባለመሆኑ ነው ብለዋል። አቶ ጌታቸው በፍርድ ቤት የቀረበው ሰነድ የሚያመለክተው ጉዳዩ የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የደረሰበት ውሳኔ ሳይሆን የባለስልጣናት የግል አቋም የታየበት መሆኑን ነው ሲሉም ተናግረዋል። የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍ የሚችለው የ2/3 ምልአተ ጉባኤ ተሟልቶና መደበኛ የድምፅ አሰጣጥ ሲከናወን ብቻ መሆኑን የጠቀሱት አቶ ጌታቸው የቀረበው ሰነድ ግን በህገ መንግስቱ አንቀጽ 64 ስር የተቀመጠውን ድንጋጌ የሚጥስ ነው ማለታቸው ተዘግቧል። ፓርቲውም ትላንት አመሻሹን ባወጣው መግለጫ በህገ መንግስቱ አንቀጽ 64 ድንጋጌ መሰረት የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱ በምልአተ ጉባኤ ተገኝተው በአጀንዳ ተወያይተውና ድምፅ ሰጥተውበት ሲጸድቅ ብቻ ነው ብሏል። በመሆኑም ይህ የአፈ ጉባኤው ደብዳቤ የምክር ቤቱን ህጋዊ አቋም የማይወክልና በምክር ቤቱ አባላት ዘንድ የማይታወቅ መሆኑን ከሳሽ አረጋግጧል ሲልም ዘገባው አክሏል። መግለጫውም በመሆኑም በህግ ረገድ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የፍርድ ቤቱን ውድ ጊዜና የህዝብ ሀብትን ያለ አግባብ ማባከን ነው ሲል ገልጿል። ከዚህ በተጨማሪም ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትህ ስርዓቱ ላይ ያለን እምነት የሚያጠናክር ነው ሲል ነው የገለጸው። ፓርቲው በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስነ ስርዓት ህግ ቁጥር 2781 መሰረት ክሳችንን ሙሉ በሙሉ አንስተናል ብሏል። አቶ ጌታቸው ጉዳዩ በፍትህ አካላት ክርክር ሳይሆን በፖለቲካዊ ውይይትና በተቋማዊ ውሳኔዎች መፈታት እንዳለበት ፓርቲው እንደሚያምን አስረድተዋል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ የሚያገድ ጊዜያዊ ትዕዛዝ መስጠቱ የሚታወስ ነው። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳ ውሳኔው የተላለፈው ዲሞክራሲያዊ ስምረት ትግራይ የተባለው ፓርቲ የካቲት 16 2018 ዓ.ም በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። ፍርድ ቤቱ በወቅቱ በጉዳዩ ላይ ጣልቃ ለመግባት ጥያቄ ያቀረቡ ሌሎች አካላትን ለመስማት ቀጠሮ ይዞ ነበረ። ሆኖም ምርጫ ቦርድ ያቀረባቸውን ሰነዶች ከተመለከቱ በኋላ ግን ስምረት ጉዳዩ በፖለቲካዊ ሂደት መፈታት አለበት የሚል ድምዳሜ ላይ በመድረሱ ክሱም በፈቃዱ ለማንሳት ተገዷል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ማለትም ሁመራ፣ አዲ ረመዝ፣ ጸለምቲ፣ ኮረም ኦፍላና ራያ አላማጣ ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ከአማራ ክልል በኩል ድጋፍ ሲያገኝ በትግራይ በኩል ተቃውሞ አስነስቷል። ወደ ሌላኛው ጉዳያችን አመራን። በመተከል ዞን በመንግስት ጸጥታ ኃይሎች ተፈጸመ በተባለ ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎች አስታውቀዋል። በቤንሻንጉል ጉሙዝ ክልል ዞን ድባጤ ወረዳ ስር ከሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻዎች ነዋሪዎችን ከቤታቸው እያፈናቀሉ መኖሪያ ቤታቸውንና ንብረታቸውን እያቃጠሉ እንደሚገኙ ነዋሪዎች ነገሩኝ ሲል አዲስ ስታንዳርድ ዘግቧል። ስማቸው እንዳይጠቀስ የፈለጉ የድባጤ ወረዳ በጫቲ ቀበሌ ነዋሪ የሆኑ ግለሰብ ለዘገባው ሲናገሩ ከአንድ ወር በፊት የመንግስት ባለስልጣናት መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት ላይ እርምጃ ለመውሰድ ስለምንፈልግ ሁሉም ነዋሪ ቦታውን ለቆ ይውጣ የሚል ትዕዛዝ ሰጥተዋል። ዘገባው ያነጋገራቸው የ6 ልጆች አባት የሆኑት ሌላ ተፈናቃይ ከቤት ንብረታቸው ከተፈናቀሉ 2 ወር እንደሆናቸው ጠቅሰው ያፈናቀሉን የቤንሻንጉል ጉሙዝ ክልል ፖሊስና ከድባጤና ከቡላን የመጡ ሚሊሻዎች ናቸው ሲሉ ገልጸዋል። ነዋሪው በግዳጅ ከቤት ንብረታችን ተፈናቅለን ወደ ጊቦ ቀበሌ ከመጣን ከ1 ወር ከ2 ሳምንት በላይ ሆኖናል። አሁን መኖሪያ ቤት የለንም፣ በዛፍ ጥላ ስር ነን ሲሉ ገልጸዋል። በዚህ ምክንያት ነፍሰ ጡር ሴቶች፣ ህፃናትና አረጋውያን ለተለያዩ ህመሞችና ችግሮች መጋለጣቸውን አስረድተዋል። የትግራይ ጊዜያዊ አስተዳደር ደሞዝ መክፈል አልቻልኩም፣ በከፍተኛ የገንዘብ እጥረት ውስጥ ነኝ ሲል አስታውቋል። የትግራይ ጊዜያዊ አስተዳደር ለ137 ሺህ የመንግስት ሰራተኞች ወርሃዊ ደሞዝ መክፈል አልቻልኩም ብሏል። ምክንያቱ ደግሞ ከፌዴራል መንግስት የሚጠበቀው በቢሊዮን የሚቆጠር ድጎማ ወይንም የበጀት አቅርቦት ሊለቀቅ ባለመቻሉ ምክንያት ነው ተብሏል። የጊዜያዊ አስተዳደሩ ለገንዘብ ሚኒስቴር በላከው ደብዳቤ ለክልሉ የተመደበው 6 ቢሊዮን የሚጠጋ ብር እስካሁን እንዳልተለቀቀ ገልጿል። ይህ ደግሞ አስተዳደሩ በዚህ ሰዓት የሰራተኞች ደሞዝ እና ሌሎች ስራ ማስኬጃዎችን ሊከፍል የማይችልበት ደረጃ ላይ አድርሶታል ነው የሚለው። ጊዜያዊ አስተዳደሩ እንደገለጸው ያልተከፈለው ደሞዝ የመንግስት ሰራተኞችን ማለትም መምህራንን፣ የጤና ባለሙያዎችንና የአስተዳደር ሰራተኞችን ጨምሮ 137 ሺህ የሚጠጉ ሰራተኞች ያለ ደሞዝ እንዲቀሩ ምክንያት ሆኗል ሲል አስታውቋል። አስፈላጊ የሆኑ የህዝብ አገልግሎቶችን የመስጠት ኃላፊነት ያለባቸው የክልል ተቋማትም ተመሳሳይ ስጋቶችን አንጸባርቀዋል። የትግራይ ትምህርት ቢሮና ጤና ቢሮ ተመሳሳይ ጥያቄዎችንና ጦርነቱ በነበረበት ወቅት ወዳለው ሁኔታ ልንመለስ እንችላለን ሲሉ አስጠንቅቀዋል።
በመጨረሻም አንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ። የኢራን ወታደራዊ አመራር ነው ይህን ያሉት። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች ማለትም በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራ በሚንቀሳቀሱት ላይ ጥቃት መፈጸሟን አረጋግጣለች። በዚህ ምክንያትም በየዕለቱ የዓለም 20 በመቶ የነዳጅ ምርት የሚያልፍበትን ይህንን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። ኢብራሂም ዞልፋቃር የተባሉ የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ አንድ በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቀዋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ ዝታለች። የሳውዲ አራምኮ ዋና አስፈጻሚ አሚር ናስር አሁን ያለው ሁኔታ ለዓለም የነዳጅ ገበያ አውዳሚ መዘዝ እንዳለው ገልጸዋል ተብሏል። ውድ ቤተሰቦቻችን ለሰዓቱ የያዝነው መረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።